ይሄ ነገር የተስፋፋበት የተፈቀደበት ዓላማችንን እንገልጽበት ብለው
እለት እንደሰየሙ ግሎባላይዜሽን መቼም ዓለምን አንድ ነገር አቋላሉ እየሰማን ነው። ሰይጣናዊ ሆኗል። እግዚአብሔር ሰይጣናዊ ዕለታትን ወይም በሰይጣናዊ ስራ የሚዋሉ ዕለታትን አስወግዶ ሰዎች ሁሉ ለሕጉ እንዲገዙ ፈቃዱ ይሁንልን። ልቦና ይስጥልን። መንፈሳዊ በዓል ሰጪው እግዚአብሔር ነው። ዋጋ ከፋዩ እግዚአብሔር ነው። በዓል እንዲከበር የፈቀደ እግዚአብሔር ነው። ሥርዓተ ሕግ ፈጻሚ ሕግ ነውና አስቀድሞ በዓልን አክብሩ ብሎ ሰጠን። እርሱም ሰንበትን ቀዳሚትን ዘፍጥረት 2:3 ሰባተኛውን ቀን ባረከው ቀደሰው ፍጥረትን ከመፍጠሩና አለፈባት። ስለዚህ ምኑ በኩል የሆነ አምላክ የማይገደል የማይወሰን አምላክ እኛ የምንወሰን ውሱን የሆነ የሰው ልጆች ዕለት ወስነን ሰዓት ገድበን ቦታም ገድቦን እረፍተ ሥጋ አድርገን በመንፈሳዊ ስራ እንድንሆን በዓል እንድናከብር ሲያዝልን አሳይቶ ነው ሰርቶ ያሳይ እና ከቀዳሚት ጀምሮ ሰንበት ማለት ነው። በትእዛዛት ዘጸአት 20:8 ከትእዛዛትም አንዱ አድርጎ ሰንበትን አክብሮ በዓላትን እንድናከብር የሰጠ እግዚአብሔር ነው። የመንፈሳዊ በዓላት ባለቤት እግዚአብሔር ነው። ላከበሩትም ዋጋ ከፋዩ ባለቤቱ እግዚአብሔር ነው። በብሉይ ኪዳን በሙሴ አማካኝነት ከዚያም በኋላ በተለያዩ ነቢያት እግዚአብሔር በዓላት እንዲከበሩ ስለማዘዙና ለአዲስ ኪዳን በዓላት ምሳሌ ሆነው የቆዩ የበዓላት ስነ ስርዓቶች ነው። ቢያንስ ስማቸውን አነሳለሁ እያንዳንዱ ላይ ባላተኮር። የመጀመሪያው አንደኛው ያው ቀዳሚ ሰንበትን ነው። ዘሌዋውያን 23 ከቁጥር 1 ጀምሮ የምናገኘው የእግዚአብሔር በዓላት እነዚህ ናቸው ሲል እግዚአብሔር ከፍጥረታቱ ሊያጠፋበትን ከሰንበት ጀምሮ። ሁለተኛው የቂጣ በዓል የተሸጋገሩበት ወይም የፋሲካ በዓል ዘጸአት ምዕራፍ 12 ላይ ሲከበርም እንደነበረ የምናየው በአማናዊ ፋሲካ መድኃኒታችን ኢየሱስ ክርስቶስ ከሞት ወደ ሕይወት ባሸጋገረበት ዕለት ተተክቷል። በኋላ ላይ እንመጣለን። በብሉይ ኪዳን ሌላው ሶስተኛ በዓል በዓለ ሰሪት፣ ይህ ልዩ ከወቅት ጋር አገናኝተው በዓመት አንድ ጊዜ የሚያከብሩት ልዩ ዘጸአት 23 ላይ እናገኘዋለን። የእሸት በዓል እንደማለት ነው። ስለ ፍሬው፣ ስለ እሸቱ፣ ስለ ምድር ልምላሜ እግዚአብሔርን እያመሰገኑ መስዋዕት እያቀረቡ የሚያከብሩት ነው። ሌላው አራተኛው በዓለ መጸለት ወይም የዳስ በዓል፣ ይህም እንዲሁ እግዚአብሔርን ድንቅ ስራ እየመሰከሩ መስዋዕት እያቀረቡ የሚያከብሩት ነው። ዘሌዋውያን 23:5። አምስተኛው የማስተስሪያ ቀን፣ ልክ እንደ ንስሐ ስርዓት ወይም የኃጢአትን ስርየት ያገኙ ዘንድ ወደ ካህናቱ መስዋዕታቸውን ይዘው የሚቀርቡበት፣ ካህኑም ስለ በደለኛው ኃጢአትን ስለሰራው መስዋዕት የሚያቀርቡበት፣ ልዩ ፈውስ በረከት እንደሚያገኙ አምነው የማስተስሪያ ቀን በዓል እያከበሩ የሚውሉበት፣ ስርየት እናገኝበታለን በረከተ ሥጋ እናገኝበታለን ብለው እስራኤል ወይም እግዚአብሔር ሕዝቦች ሲያከብሩ የኖሩት ነው። እግዚአብሔርን እንዲከበር አድርገዋል። ዘሌዋውያን 13:23። ሌላው ስድስተኛው መለከቶች የሚነፉበት ቀን ነበር። ይህ ምስጋና ለእግዚአብሔር ክብር ነው። ሰማይና ምድር ለፈጠረ ወቅቶችን ለሚያፈራርቅ አምላክ እንዲሁም ደግሞ የአዲስ ኪዳንን መለከት እግዚአብሔር ቃል ምሳሌ ነው። መለከት በሐዋርያት መለከት በሊቃውንት የተነገረ የተተረጎመ የእግዚአብሔር ቃል ምሳሌ ሆኑ። እንደዚሁ በዓለም ዙሪያ ሁሉ የእግዚአብሔር ቃል እንደሚነገር ወንጌል እንደሚሰበክ በሚያመላክት ምሳሌ መለከት በመንፋት ምስጋና በማቅረብ የሚውልበት የብሉይ ኪዳን በዓል ነው። ዘሌዋውያን 23:23። ሌላው ሰባተኛ ፉሪም የሚባል ዕለት ነበር። ፉሪም በይበት በአስቴር ዘመን የነበረ በመጽሐፍ አስቴር ምዕራፍ 9 ላይ የምናገኘዋለን። ዕጣ እንደማለት ነው። መልካም ዕጣ፣ መልካም ዕድልን፣ የሐማ መወገድ፣ የአይሁድ ነፃ መውጣትን፣ የአይሁድ ሐማ በራሱ ፍርድ ለክፉ በማሰቡ ቅጣት እንዳገኘው መርዶክዮስ ነፃ ስለመውጣቱ አስቴር ምክንያት ስለመሆኗ ይህንን ታሪክ መነሻ አድርገው ፉሪም በመጽሐፈ አስቴር ምዕራፍ 3 ጀምሮ እና ምዕራፍ 9 ላይ እናገኘዋለን።
ሌላው ስምንተኛው የመቅደስ መታደስ በዓል እንዲህ ሰባቱ ነበሩ። በይበት ጀርባችን እንደምናየው ነው። አምላክ ወልደ አምላክ ማኅተመ ድንግልና ሳይለወጥ ሳትለወጥ ተጸንሳ የተወለደበት በፍጹም ድንግልና በሕቱም ድንግልና ያለ ምክንያት አላነሳነው። የእምነታችን መሰረት ስለሆነ ዳግማዊ አዳም ከቀዳማዊ አዳም በልጦ ሊበልጥም ሊክሰው ሆነ የተወለደው በድንግልና ክብር ይግባውና ባይሆን ኖሮ የመጀመሪያ አዳም ሊበልጥ ነበር። የመጀመሪያ አዳም አዳም እንደተገኘው ዳግማዊ አዳምም ለዘላለም በዚህ መጸነሱ የመጀመሪያ አዳም ከድንግል መሬት እንደተገኘው ዳግማዊ አዳም ኢየሱስ ክርስቶስም ከድንግል ማርያም ከድንግልና ተጸንሶ ለሌላ መወለዱን እናምናለን። በዓለ ልደት ሶስተኛው ጥምቀት ነው። ጥር 11 በቤተክርስቲያናችን አቆጣጠር የምናከብረው በቅዱስ ወንጌል በማቴዎስ ወንጌል ምዕራፍ 3 ላይ በስፋት ተጽፎ የምናገኘው የዕዳ ጽሕፈታችን የተደመሰሰበት አዳምን ለመካስ አዳም በ30 ዘመን ጎልማሳ ሆኖ ተፈጥሮ ሳለ ያጣው ልጅነት የመለሰለት በዮርዳኖስ ተጠምቆ የዕዳ ጽሕፈታችን የደመሰሰበት የሰው ልጆች በጥምቀት ልጅነት የምናገኝበት ምስጢረ ጥምቀት የተመሰረተበት በዓለ ጥምቀት የእግዚአብሔር በዓል ነው። አራተኛው ደብረ ታቦር ነው። ብርሃነ መለኮቱ የተገለጠበት በአጸደ ነፍስ ቅዱሳን ክብራቸው ቅድስናቸው አማላጅነታቸው እነ ሙሴ ኤልያስ በደብረ ታቦር ተገልጠው የታዩበት የሥላሴ አንድነት ሦስትነት የምወደው ልጅ ብሎ በደብረ ታቦር ልክ እንደ ዮርዳኖስ ሁሉ የተነገረበት ቅዱሳን አባቶቻችን ሐዋርያቱ የምስጢር ሐዋርያትን ይህን ምስጢር የተመለከቱበት ደብረ ታቦር በድርጊት የተከሰተ ነገረ መለኮት የተገለጠበት ዕለት በመሆኑ ከአበይት በዓላት በቤተክርስቲያን አቆጣጠር በጾመ ፍልሰታ ነሐሴ 13 ላይ እናከብራለን። አምስተኛው ሆሳዕና ወደ ቤተ መቅደስ ገብቶ ሻጮች ደጓጮችን ያስወገደበት ወደ ኢየሩሳሌም በአህያይቱና በወርቄላይቱ ላይ ተቀምጦ ሆሳዕና በአርያም እውነተኛ የባሕርይ መድኃኒት መሆኑን የቢታንያ ድንጋዮች ሳይቀር እያመሰገኑ የመሰከሩ የገባበትን ከአበይት በዓላት ነው። የማቴዎስ ወንጌል ምዕራፍ 20 ስድስተኛው ስቅለት የአዳም ልጅ ነፃ ወጣበት በአካለ ነፍስ ወደ ሲኦል ወርዶ ሰላም ለእናንተ ይሁን ሲኦል ላይ ድል መንሳት የተባለበት የሲኦል ድል ነሽነት የዲያብሎስ አገዛዝ የተሻረበት በመስቀሉ ላይ ሰላምን አደረገ። ይህ በተግባር የተገለጠበት የማቴዎስ ወንጌል ምዕራፍ 27 ሰባተኛው ትንሣኤ ነው። ሞትን ድል አድርጎ የተነሳበት በክርስትናችን መሰረት ጌታችን ሞትን ድል አድርጎ ባይነሳ ኖሮ ክርስትናችንን ከንቱ በሆነ ነበር እንዳለ ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ለክርስትናችን መሰረቱ በክርስቶስ ክርስቲያን ለመባላችን መሰረቱ ጠላት ዲያብሎስ የማፈሩ ማረጋገጫ የአዳም ልጅ ነፃ የመውጣቱ መገለጫ ትንሣኤ ነው። ስምንተኛ በዓለ ዕርገት ነው። በተነሳ በአውራኛው ወደ ሰማይ ማድረጉን ነገረ ድኅነት ፈጽሞ አርገ እግዚአብሔር በይባል ትንቢቱ ፍጻሜ ያገኘበት ሉቃስ 24 ዘጠነኛው በዓለ ጰራቅሊጦስ ነው። ጰራቅሊጦስ በተነሳ 50ኛው ቀን ባረገ 10ኛው ቀን የሐዋርያት ሥራ ምዕራፍ 2 ለሐዋርያት መንፈስ ቅዱስን ያደለ የቤተ ክርስቲያን የልደት ዕለት ያለው ቅዱሳት ነው። እንግዲህ እነዚህ በዓላት በብሉይ ኪዳን የነበሩ እንደ ፋሲካ ያለው የብሉይ ኪዳን ነቢይ ወቅታዊ የነበረው በዓል በአዲስ ኪዳን ፍጹም ሆኖ ከሞት ወደ ሕይወት በተሸጋገርንባቸው የሰው ልጅ ከቁራኝነት በዳነባቸው ያን ጊዜ የሚቃጠለው መስዋዕት ይቀርብ ነበር። አማናዊ መስዋዕት ኢየሱስ ክርስቶስ ፈጣሪያችን ቅዱስ ሥጋውን ክቡር ደሙን ለሰው ልጅ የሰጡ ብሉ ጠጡ የዘላለም ሕይወት ታገኙበታላችሁ ተብለን የተረጋገጠባቸው ነገረ ድኅነት የተፈጸመባቸው እኒህ በዓላት የእግዚአብሔር በዓላት ትንቢቱ ለዚህ በዓላት ነው። ዘጠኝ የሙታን በዓላትም አሉ። አባቶቻችን በተለያየ መንፈሳዊ ስርዓት እንድናከብረው ያዘዙ። ዘጠኝ የሙታን በዓላት ለምሳሌ ያህል መስቀል ነገረ መስቀሉ የሚነገርበት የሚመሰከርበት በይበልጥም ከ4ኛው መቶ ክፍለ ዘመን ጀምሮ መከበር የተጀመረ በንግሥት እሌኒ አማካይነት አይሁድ የቀበሩት መስቀል የተገኘበት የወጣበት ከዘጠኙ አበይት በዓላት። ሌላው በጾመ ነቢያት ላይ የሚውሉት 3 ዕለታት ወይም ሳምንታት ከበዓላት ይመደባሉ። በቤተክርስቲያን በዓል ሲከበር
በንግስ ብቻ አይደለም። የንግስ በዓላት አሉ። በስብሐተ እግዚአብሔር፣ በዝማሬ፣ በቅዳሴ የሚባልባቸው የአከባበር ስነ ስርዓቶች አሉ። ከዚህ አንዱ ሰንበት ላይ የሆነው ሳምንታቱ መልእክት እየተላለፈበት በቅዱስ ያሬድ ስያሜ የተሰየሙ ወቅቶች አሉ። ከልደት በፊት ያሉ ሰንበታት ለምሳሌ ስብከት፣ ነቢያት የዮርዳን ይወለዳሉ ስለመስበካቸው፣ ቤተ ክርስቲያን ስለ ኢየሱስ ክርስቶስ የባህሪ አምላክነት ስለመስበኳ የሚነገርበት ብርሃን ሁለተኛው ሳምንት ከሰንበት ቀድሞ የነበረው ማለት ነው። ከስብከት ቀጥሎ ባሉት በሌላ ማለት ነው። ብርሃን ኢየሱስ ክርስቶስ ወደዚህ ዓለም እንደሚመጣ ለኤልያስ ትንቢት ፍጻሜ ስለማግኘቱ፣ ኖላዊ ሁለተኛ እረኛ መድኃኒታችን ኢየሱስ ክርስቶስ ስለመገለጡ፣ ሌላው 28ም እንደዚሁ በዓለሜና አማኑኤል እግዚአብሔር ከእኛ ጋር ሆነ ብለን የምናከብረው ቅዱስ ያሬድ ከዘጠኙ ሰዓት በኋላ ጀምሮ ነው። ሌላው ግጥረት ጥር 6 ስሙም ኢየሱስ ተብሎ የተጠራበት በሉቃስ ወንጌል ምዕራፍ 2 ጀምሮ የምናገኘው። ሌላው ልደተ ስምዖን የሉቃስ ወንጌል ምዕራፍ 2 ላይ እንደዚሁ ልደተ ስምዖን ጌታችንን በመታቀፉ ይህን ሳታይ አትሞትም ከተባለ በኋላ ከብሌት መታደሱ ከእርጅና መታደሱ ልደተ ስምዖን ልጅነት እንዳገኘበት እንደ ልጅ የሆነበት ወይም ከሊና የታደሰበት ከብሌት የታደሰበት እነሆ ባሪያ ታሰናብተዋለህ ያለበት የድንግልን በድንግልና ጸንሶ መውለድ ያረጋገጠበት ማለት ነው። ልደተ ስምዖን ከልደት 40ኛው ቀን ላይ ቤተክርስቲያን ተከበረች በባህል። ሌላው ቃና ዘገሊላ የቃና ዘገሊላ አዋዋል የካቲት ላይ የሚውል ሲሆን ሆኖም ግን የሮሃን በዓል ከውሃ ጋር እንዲሁም ደግሞ ብዙ ጊዜ አጽዋማት ላይ ስለሚውል በዓል ጾም የካቲት ነው። በስብሐተ እግዚአብሔር በበዓለ ልደት ስለማክበር እንዲያመች ጥር 12 ላይ እንዲከበር አባቶችን ተሰርተው እናከብራለን። በዮሐንስ ወንጌል ምዕራፍ 2 የእመቤታችን አማላጅነት የተገለጠበት ውሃ ወደ ወይን ጠጅ የተለወጠበት የእግዚአብሔር በዓላት የእግዚአብሔር ድንቅ ሥራ በእናቱ በድንግል ማርያም ማለት የተገለጠበት በጋብቻ መካከል እግዚአብሔር እንደሚገኝ ከተጠራ በጋብቻቸው ለጠሩት ያለቀውን እንደሚሞላ የጎደለውን እንደሚሰጥ ድንቅ ሥራ እንደሚገለጥ ብዙ ምስጢር የሚተላለፍበት የቃና ዘገሊላ በዓል ከእግዚአብሔር በዓላት አንዱና ዋነኛው። ሌላው ደብረ ዘይት ነገረ ምጽአቱ የሚታሰብበት ዳግመኛ ስለመምጣቱ ዳግም የመጽእ በሰባት ይኮንን ያውን ወዳነ ዋሎ ባለተ መንግስት ይህንን ማመናችን የምንመሰክርበት ወለዳለው እንዳለ ተወልዷል፣ ሞታለው እንዳለ ሞቷል፣ እነሳለው እንዳለ ተነስቷል፣ አደጋለው እንዳለ አድጓል፣ ዳግመኛ መጣለው እንዳለ ለፍርድ ይመጣል። ይህንና ደብረ ዘይት ተባሉ እንደምናውቀው በደብረ ዘይት ተራራ ላይ ስለ ነገረ ምጽአት አስተምሯልና የማቴዎስ ወንጌል ምዕራፍ 24 የእግዚአብሔር በዓላት በብሉይ ኪዳን እንደነበረ ሁሉ የአዲስ ኪዳን የእግዚአብሔር በዓላት እነዚህ ናቸው። እንዲህና ሰንበትን መነሻ አድርጎ የእግዚአብሔር በዓላት ይከበራል። ሰንበተ ክርስቲያን ጀምር ማለት ነው። ለምሳሌ የጌታ ቀን ተብሎ በአዲስ ኪዳን የተመሰከረ ሞትን ድል አድርጎ በመነሳቱ የተነሳባት ዕለት በመሆኑ ሰንበተ ክርስቲያን ነው። ድሮ የፍጥረት መጀመሪያ የነበረችው በአዲስ ኪዳን ደግሞ የመጀመሪያ ልደት፣ አዲስ ጀነት፣ አዲስ ልጅነት፣ አዲስ ሕይወት ያገኘንባት በመሆኑ የጌታ ቀን ሞትን ድል አድርጎ የተነሳበት ቀን ሰንበተ ክርስቲያንን ከዳዊትን ወደን እንዳንዳርገን ዘጠኙ መነሳት በዓላት የእግዚአብሔር በዓላት እናከብራለን። ሌላው የእግዚአብሔር ሥራ በቅዱሳኑ ይገለጣልና የቅዱሳኑ ሥራ የእግዚአብሔርን ኃያልነት ይመሰክራልና ከእግዚአብሔር በዓላት ውስጥ የቅዱሳን በዓላትም ይከበራል። ምክንያቱም ያከበራቸው እሱ ነውና የመረጣቸው እሱ ነውና ወለዘይ ክቡራ ክብር ለሚገባው ክብር ስጡ እንድናከብራቸው የሰጠን ከቅድስተ ቅዱሳን ከእናቱ ከድንግል ማርያም በዓላት ጀምሮ 33ቱ የቤታችን በዓላት ይከበራል። ከዘረዘርናቸው ውስጥ በታምረ ማርያም ከአበይት በዓላት ላይ የድንግል ማርያምን ክብር በሚገልጽ ቤተክርስቲያን እንደምታከብሩ እነዚያም ተካተው ሌሎችም በቤታችን ብዙ ድንቅ ታምራትን ያደረገችበት እረፍቷን ትንሣኤና እርገቷን በነሐሴ እንደ ልጇ
እኒህ እያንዳንዱ ዕለታት ተቆጥረው የቃል ኪዳን የአማላጅነት ተግባር የተፈጸመበት የብረት ቃል ኪዳን የተቀበለችበት በአንድ መወለዳን እያልን በ3 ቤተ መቅደስ መግባቷን በ16 በጎልጎታ ቃል ኪዳን መቀበሏን እንደ በላይ ስር ያለው ማስማሯን ዛሬም የምህረት እናት የቃል ኪዳን እናት አማላጅ ሆና መሰከርበት በዓላቶቹን 33 የቤታችንን በዓላት እናከብራለን። ሌላው የቅዱሳን መላእክት የተሾሙበትን ድንቅ ታምራት ያደረጉበትን ከእግዚአብሔር ዘንድ ተልከው የሰው ልጆችን የተራዱበትን ያማለዱበትን ጸሎት ያሳርጉበትን እናከብራለን። 3 ደቂቃን ከእሳት ስለማውጣቱ ስለማዳኑ የቅዱስ ገብርኤልን በዓል ታኅሳስ እንደምናከብር አፎንያን ስለማዳኑ በሰኔ የቅዱስ ሚካኤልን በዓል እንደምናከብር እንዲህ እንደመሳሰሉ እንዲሁም ደግሞ ከሰው ወገን የሆኑ በምግባር በትሩፋት ለቅድስና የበቁ የቅዱሳን ጻድቃን የቅዱሳን ሰማዕታትን በዓል እናከብራለን። ዘኪያክሙ ተወክፈ ያየ ተወክፈ ብሏል። እናንተን የተቀበለ እኔ ተቀበለ። ማቴዎስ 10 ቁጥር 40 ቅዱሳንን የመቀበል መገለጫ እግዚአብሔር ያከበራቸውን የማክበር መገለጫ ዕለታቸውን ሰይሞ በስማቸው የተማጸኑ ማን ነው? ዘተወክፈ ጻድቀ በስመ ጻድቅ አስበ ጻድቅ ይደስ ጻድቅን በጻድቅ ስም የሚቀበል የጻድቅን ዋጋ ያገኛል። የፈጣሪ ቃል ነውና እግዚአብሔር ያከበራቸው ናቸውና የመረጣቸውን አጸደቀ። ሮሜ 8:28 ያጸደቃቸው በተጋድሏቸው በጽናታቸው ያከበራቸው እሱ ነውና እግዚአብሔር ያከበራቸው እናከብራለን። በበዓለ ንግሥ እናከብራለን። በማህሌት ይከበራል። በተለያየ ስራ ላይ ብንሆን ስማቸውን በመጥራት እንሆናለን፣ እናከብራለን። ይህ ዕለቱ የቅድስት አርሴማ ነው፣ የአቡነ ተክለ ሃይማኖት ነው፣ የአቡነ ገብረ መንፈስ ቅዱስ ነው እያለን በስማቸው ዕለቱን እየጠራን እናከብራለን። በስማቸው አምላከ ቅዱሳን እያለን እናከብራለን። አዎ ቃል ኪዳኔን ለሚጠብቁ ደስ የሚያሰኘኝ እንዳደረጉ የማይጠፋ የዘላለም ስም በቤቴ ውስጥ እሰጣችኋለሁ ብሏል። ኢሳይያስ 56 ቁጥር 4 በቤቴ ውስጥ ሰማይ ዙፋኔ ምድር የእግር መረገጫ ፀሐይና ጨረቃ የሚፈራረቅበት ዓለም ቤቱ ነው። በእጄ ያዘው ነው። ዓለማችን የሚፈራረቅበት ሰዓታቱ ደቂቃው መጥቶ አንድ ቀን በሚዋልበት ዕለቱ በቅዱሳን ሊሰየም የእግዚአብሔር በሆነው ዕለት ቅዱሳን ይጠራል። በቤቴ ውስጥ እሱ በሰራው ሁሉ ይጠራል። በተለይ በግል የማይጠፋ ስም እሰጣቸዋለሁ ይጠራሉ ማለት ወደ እግዚአብሔር ዙፋን ነው። በታቦቱ ቅዱሳን ይጠራሉ። ገዳሙ ጠበለ እግዚአብሔር ድንቅ ሥራ መገለጫ ነው። በገዳሙ በጠበለ ቅዱሳን ይጠራሉ። አንድ አባት በልጆቹ ወይ ቤቱን ወይ ንግድ ቦታውን ለመሰየም ሲሰይም እንደማይከለከል ባለቤቱን በወዳጆቹ ስም ዕለቱ እንዲጠራ ታቦቱ እንዲጠራ ገዳሙ እንዲጠራ ፈቅዷል። እግዚአብሔር አደረገ። እግዚአብሔር አከበረ። በቤቱ የታመነ ነው እንዳለ አብርሃም እንደመሰከረለት አብርሃም አባታችን ነው ብለው እነ ቅዱስ ጳውሎስ እንደመሰከሩለት። ስለዚህ የአባቶቻችን የቅዱሳን የእናቶቻችን የቅዱሳት አሉ በዓላት ይከበራል። የተወለደበት ቃል ኪዳን የተገባላቸው እረፍታቸው እንደየተጋራቸው ስለዚህ የእግዚአብሔር ናቸውና የእግዚአብሔር የሆኑ ባለሟሎቹ ቅዱሳን ባደረጉት ድንቅ ዕለታት ሁሉ የእግዚአብሔር በዓላትን የእግዚአብሔር አምላክነት የቅዱሳን ክብረት እያመንን እናከብራለን። በዓላቱ በተለያየ ስነ ስርዓት ይከበራል። አበይት በዓላት ከተግባረ ሥጋ ፍጹም በማረፍ በመንፈሳዊ ስራ በመንፈሳዊ ስነ ስርዓት ሙሉ ተብሎ ይከበራል። ንዑሳን በዓላት በማህሌት ይከበራሉ። በአደባባይ የሚከበራሉ። ለመስቀል በስርዓተ እግዚአብሔር በትምህርት በቅዳሴ መልክ የሚተላለፉባቸው በተለያየ ስነ ስርዓት ይከበራሉ። የንግስ በዓላት የቅዱሳንን ከእመቤታችን ጀምሮ የመላእክትን የጻድቃን የሰማዕታትን ስማቸው የሚጠራበት ታቦታቸው የተቀረጸበት በማህሌት በቅዳሴ ታቦተ ሕጉን በመውጣት በታቦቱ ፊት እየሰገድን እየዘመርን እስራኤል በታቦቱ ፊት እንዳመሰገኑ በታቦቱ ተገልጬ አነጋግርሃለሁ ዘጸአት 25 በታቦቱ ተገልጦ እግዚአብሔር ጸሎታችንን እንደሚሰማ በታቦቱ በተሰየመው ቅዱስ ጻድቅ ስም ስንማጸን እግዚአብሔር እንደሚቀበለን እያመንን በታቦቱ ፊት
እናከብራለን። በተለያዩ ስነ ስርዓት በዓላት ይከበራሉ። እንግዲህ ይህ ወቅት የበዓላት ወቅት መሆኑን የእግዚአብሔር በዓላትን እጅግ ብዙ መሆናቸውን እያንዳንዱ ዕለታትን የእግዚአብሔር በዓላት ድንቅ ሥራ እንዲገለጥባቸው መሆኑን አበይቱን እንደ ሰንበት የንግሱን እንደ ንግሱ ስርዓት የቅዱሳኑን እንደ በዓሉ ዕለትና በስማቸው በመማጠር በተለያየ ክንዋኔ ቤተክርስቲያን በምትነግረን መንገድ እያከበርን እንገኛለን። የመጀመሪያ ዓላማ የእግዚአብሔርን በዓላት ማወቅ ይገባናል። ነገሮችን ለመፈጸም የእግዚአብሔርን በዓላት ማወቅ ይገባል። አሁን በዚህ አጭር መልእክት እያንዳንዱን ልናውቃለን። ትኩረት ልንሰጥ የእግዚአብሔርን በዓላት ልንለይ ከሰይጣናዊ ከባህላዊ ስርዓት ልንለይ ይህ የእግዚአብሔር ነው ብለን በህሊናችን ልንለይ ጠንቅቀን ልናውቅ ይገባናል። ምክንያቱም አባቶቻችን ስላወቁ ነው እያከበረ ነው። አንዳንድ ጊዜ ስህተቶች ካለማወቅ ሊሆኑ ይችላሉ። አወቅን ያለን ደግሞ ላላወቁ በትዕግስት ማሳወቅ ይጠበቅብናልና የእግዚአብሔርን በዓላት ጨሌ በማንሳት የሚውሉ አሉ። አለማወቅ ሊሆኑ ይችላል። ምን ያህል አሳውቀን የእግዚአብሔርን በዓላት ገንድ ላይ ከላይ በመቀለጥለጥ የሚውሉ አሉ። አለማወቅ ሊሆኑ ይችላል። ማሳወቅ ይጠበቅብናል። መጀመሪያ ማወቅ የሚጠቅመው ለዚህ ነው፣ የሚቀድመው ለዚህ ነው። መጀመሪያ እናውቀናል፣ ለማሳወቅ ዝግጁ ነን። የእግዚአብሔርን በዓላት ለይቶ ማወቅ ይኸው በዓለማችን የተለያዩ በዓላት የሚባሉ ስለሚኖሩ ነው የእግዚአብሔር ነው ይለያቸው። ስለ መዝሙር ሲነገር እግዚአብሔር ዝማሬ እንዳለው በቅዱስ ዳዊት መዝሙር 135 ላይ የእግዚአብሔር ዝማሬ የእግዚአብሔር ዜማ ልዩ እንደሆነው የእግዚአብሔር ቤት የተጠሩት ልዩ እንደሆነች የእግዚአብሔር በዓላትም ልዩ ናቸው። የእግዚአብሔር በዓላትም እነዚህ ናቸው ብለን ልንለይ ይገባል። አባቶች እናቶች በደማቸው ተዋህደው ዕለታትን እንኳን ወይም የራሳቸውን እንኳን ሕይወት ታሪክ ሲናገሩ የድሮ እናቶች አባቶች ሰምታችሁ እንደሆነ በ12 እንደሆነ በ19 እንዲተደርጉ አይሉ ለሰኔ ሚካኤል ተወልጄ ለታኅሳስ ገብርኤል አድነቼ እያሉ ይታረዱ። የራሳቸውን ሕይወት ታሪክ እንኳን የሚናገሩት ከቁጥሩ ጋር አይታገሉ፣ ከበዓሉ ጋር ከዕለቱ ጋር ለበዓታ እንደዚህ ገጥሞ የሚሉት ለዮሐንስ እንደዚህ ሆኖ ስለዚህ ለዮሐንስ ካሉ መቼ ነው አለ 4 ላይ ነው። ለመጥምቁ እንዲተደርጎ እንደዚህ ሆኖ ካሉ ደግሞ 30 ላይ ነው ጉዳዩ ማለት ነው አይደል? እንዲህ ቆያለ በጣም የሚደንቅ አሁን አንዳንድ እናቶች አባቶች ላይ ይህ አንደበት ነው ስላወቁ እኮ መስሉ ስለተረዱ እግዚአብሔር ገልጦላቸው እያንዳንዱ ዕለት ዋጋ አላቸው። የእግዚአብሔር በዓላት ነው። ተግባረ ሥጋ የሚዋልባቸው በርካታ ዕለታት ላይ የሚደረጉ በዓላትም እንደዚሁ ተግባረ ሥጋ ላይ ሆነው ጻድቃኑ ቅዱሳኑ በስማቸው የተማጸኑ ይውላሉ። ስራቸውን እየሰሩ ጻድቁን ቅዱሱን ግን አስበው ስሙን ጠርተው ይውላሉ። አንዳንዶቻችን እኮ በዓላት እዚህ የሚሉን ነዳያን ሲጠይቁ ነው አይደለ? ስለ አቡነ አረጋዊ ሲሉን ወጥተን ከቤታችን ስንወጣ ለታክሲ ስንጋፋ አለቀ ዛሬ አረጋዊ ናቸው ብለን ከዛ ፊት እዚህ ላይ የነጭ ሲግኛ ግን በጣም ትዝ ይለናል። የዳርሴባ የነምልክስ 60 ከነደቂቃው አቡነ አረጋዊ መጨዋሉ ዲስኮርድ ኬርቆስ መቼ ተከበረ? ለዚህ ነው እኛ የኢትዮጵያን መገለጫችን ቼሲሳው በዓል መንፈሳዊ ወገኑ የእኛ በዓላት ከአውሮፓ የመጡ ሳይሆን ከሰማይ የተገኘ ነው። የሰማይ አምላክ ያጸደቃቸው ዕለታቱን የተገኙት ከእግዚአብሔር ነው። አክብር ያለን እግዚአብሔር ነው። የሚያከብሩኝን አከብር ያለው እሱ ነው። አባቶች እንኳን አበይት በዓላትን ንዑሳን በዓላትን እንኳን እየባረሙ ስጋውና ደግሞ የተቀበሉ ሲያከብሩ ስለኖሩ ከበሩ። ኢትዮጵያን እንኳን አስከብሮ ነው ያከበሩኝን አከብራለሁ ያለ አንደኛ ሳሙኤል ምዕራፍ 2 ቁጥር 1 ያከበሩኝን አከብራለሁ የሚንቁኝን ያቀርቡ በዓላቱ ስንንቅ በዓል መሻር እንደስልጣኔ በባለት በሰንበት ማረስ እንደ ልማት ጀግና ሲያስቆጥረን የድንገት ጀግናው ቁጭል ምን ያውቁ ስልጣኔ ምን ያለች ምሳሌ ይበላል። ዛሬ በመለክ ላይ ተወለደበት በረከት እንደልቡ ከዱዛን ለላ ወራ ቤተክርስቲያናትን በእግዚአብሔር ጥበብ ይፈጸም ሰርቶ ያሰራ 40 ዓመት ሙሉ የልማት ጀግና ይበላል። ይንክስ አዎ ጋር የልማት በዓለም እያከበረ ቅድስና ከክህነት ከንስና ጋር ይዞ ይኖር የልማት ጀግና ይሄ በዓለም እያከበረ እደብረንም እያስፋፋ እንደ አባ ያለብሩ ውሃ በመስኮ እንዲገለገሉ ወገኖች እያደረገ ታሪኩ ተፍቶ
ነዘክላ ተንደላሪ ኩራ ደብላቴ ጊታሪ ስለ ቅዱስ ላሊበላ የጻፉት ላይ ታችሁ እንደሆነ እጅግ ነው ስለ ለማስተራው ብዙ መስከረ አባይ አንድ ጊዜ ሀገር እንዳልወደድ የመስሎ ስራ እንዲሁም ደግሞ ገባር ወንዞች ወደ በረሃ እንዲፈሱ ያደርግ ነበር ነው ትክክል ነገር ጽፏል። ከወገራ ቤተክርስቲያን ሌላው ስራ አደረጋቸው ሀገር ላይ ነው። ይሄ ነው ክህነት፣ ቅድስና፣ ባለትዳርነት፣ ጫነት፣ መሪነት፣ ወራተኛ ፈራጅነት እግዚአብሔርን ይዘው ያስተዳደሩ የነሱ ጊዜ ላይ ነበር። አሁን በእነሱ አይደል ያለ ኢትዮጵያ ሊኖራ የቅዱሳን የበላይ ሙቀት ያ ያለን ይላል የናሱ ስልጣኔ ያ ያለን አላያደርገውም የኖሩት አባቶቻችን የላይኛውን አምላክ የእግዚአብሔርን ባህል ሲያደርጉ እታቸው ደግሞ ስንል እግዚአብሔር ይመስገን ከማለት ልክ እንግዲህ ቴክኖሎጂ ስንል ቦታ ነው ኮርሱ የሚቀርበው ግን ማለት ነው። አዎ ቴክኖሎጂውን እንዲፈጠር የፈጠረ የሰው ፈጣሪ የሰማይና የምድር ፈጣሪ እግዚአብሔር እያለን ያለ ነው። እግዚአብሔር ያከበሩትን ያከብራል። በሀገር ደረጃ ሀገርን ይባርካል፣ ዘርን ይባርካል፣ እርሻውን ይባርካል። ስናከብረው የእግዚአብሔርን በዓላት አክብራ ኢትዮጵያ የወደቀችበትን ዘመን አይደለም በታሪክ ያየ የከበረችበትን እንጂ መሰረታዊ ባህል እየናቁ አይደለም። ምን አመቻና መቻፋ ከመጣወታቸው አድርገን ፊደላቸውን ያረጅሙን ፊደል እንደጠበቁ አድርገን በዓል እንዳከበሩ ማለት ይቻላል። ፊደል እንደጠበቁ ከገዙን አለባበስ እንደጠበቁ ስርዓተ አለባበስን ቋንቋ እንደጠበቁ የሀገራችንን ቋንቋዎችን እንደጠበቁ ማለት ይቻላል። የእኛ መሰልጠን እግር ኳስ ማወቅ ነው። የእኛ መሰልጠን በባለወድ ማድረስ ነው። የእኛ መሰልጠን ምንም ችግር የለውም ሊታረስ ባይከፋው ማለት ነው። ተናግረን ወተን አውቀን ጊዜ ሄደናል አየኑ የእኛ ከአንድ ጊዜ በላይ የእግዚአብሔር ሕዝብ መሆኑ የተነገረላት የኢትዮጵያ ማለት እግዚአብሔር ምን ነው ብዙዎች እንኳን እግዚአብሔር ሁሉ አዋቂ ዓለም የሚያውቅ በማን ነበር? በአንድ ማክበራችን ዓለም ስለ ኢትዮጵያ የሚያስበው በምን ነበር? ብዙ ድንቅ ነገር የተፈጸመባት ሀገር ስለመሆኑ ይህን ማክበረ ነው ብሎ እግዚአብሔር እንደሚታረቀን በረከት እንደሚያበዛን አንጠራጠርም። ምክንያቱም ቃሌን የምትሰማ በረከቶች ያንተ ይሆናሉ፣ ሀገሬ ይባረካል ይባልና ቃሉን መስማት በዓሉን ማክበር ነው። ዘዳግም 28 ከቁጥር 15 ስለዚህ ነው የእግዚአብሔርን በዓላት ማወቅ የእግዚአብሔርን በዓላት ጠንቅቀን መረዳት እንኳን አበይቱም የእያንዳንዱ መረዳ የባለማዎቹ እንደ ደመና የከበቡን በዕለታቱ የሚጠሩ ቅዱሳን ማለት ነው። ዕብራውያን 13 እንደ ደመና የከበቡን እንዲህ አሉ ደመና ከነዚያ ያምናሉ። እንዲሁም ምህረት እግዚአብሔርን የዝናብ ምሳሌ የሚያወርዱ በጸሎታቸው ኃይል የሚያደርጉ እንደ ደመና በየዕለቱ እገዝ እንሻገረው ማርቆስ ቅዱስ ዮሐንስ እያለ በአንድ ሲመጣ ልደታ ለማርያም እያለ በሁለት ታዲዮስ አባ ጎባ በሳቱ ቅዱሳን የመሳሰሉትን እያለ በሶስት በአታ እያለ በአራት ዮሐንስ እያለ ተግባረ ስላለ እንኳን ወደ ቅዱሳኑን እንደ ደመና የከበቡን እኮ ከ30 እስከ 30 እንደ ደመና የከበቡን ቅዱሳንን እየጠራስን ነው። እግዚአብሔር ሀገርን ይባርካል። ምሕረቱ ጤንነቱ በረከቱ ይበዛል። አይደለም ስንል ደግሞ እግዚአብሔር ሳልቀጣቸው ምን እንዳደረገ ይሆናል። የእግዚአብሔር ክብር ታቦተ ጽዮንን አላከብር ሲሉ የእግዚአብሔር ክብር ከእስራኤል ምን አለ? ታቦተ ጽዮንን አላከብር ስንል ታቦታቱንም አድባራቱንም ለገንዘብ ብቻ ስናደርግ የእግዚአብሔር ክብር ሲለቅ አንዳንድ ያለ የክህነት ክብር ሲለቅ መኪናችን ባለፈበት ሲሳለሙ የነበሩ እንኳን መስቀላችንን ጨርቃችን እንደው የሚፈወሰ መስላቸው ምናል ግዴለሽ እንደሆኑ ያ ግዴለሽ ስንላል የእግዚአብሔር ክብር ሲለቀር የእግዚአብሔር ክብር ሲሄዳል እግዚአብሔር ባወቀርስ በቸርነቱ ተደናግተናለን እንጂ ምዕመናንም ጠንካራ ስለሆኑ የአቅማቸውን እያከበሩ እንጂ የእግዚአብሔር ክብር እኮ እየተለየ ነው። ዛሬ ኢትዮጵያ ገና ሰማ ሲነሳ ካህኑ ገና መስቀሉ ይፈስቆ ጳጳሳቱ እንደዚያው ሲያስደነግጥ የነበረው የኢትዮጵያ ግርማ ምነው ክብራችን ቀዝቀዘ? እንደሚገባን ስላልሰራ እንደሚጠበቅብን ስላልሆነ
እናክብር እያልን የእግዚአብሔር በዓላት በእግዚአብሔር ስርዓት በእግዚአብሔር መንገድ መከበር እንዳለባቸው ምንም አያጠያይቅም። አንደኛው በእግዚአብሔራዊ ስርዓት በመንፈሳዊ ስርዓት ሊከበሩ ይገባል። እግዚአብሔር በሰጠን ስርዓት ሁሉ በአግባብ በስርዓት ይሁን ነው። አንደኛ ቆሮንቶስ 14:40 ሕይወት የምናገኝበትን መንፈሳዊ ጸጋ የምናገኝበትን ስርዓት እግዚአብሔር ሰጠን። የመስሪያ ቤቱ ስርዓት ድንገት ደሞዝ ሊያስገኝ ይችላል። የጎሳው የባህሉ ስርዓቶች ብዙ ስርዓት አለ። ስርዓት ድንገት ያ ጎሳ ያ ባህል እንዳይጠፋ ሊረዳ ይችላል። እግዚአብሔር የሰጠን ስርዓት ግን በዚህ ምድር ሳይሆን በሰማይ ዋጋ የምናገኝበት ነው። በሕይወት እንድትኖርበት ስርዓት ሰጥቷቸው የመጀመሪያ እሱ የሰጠን ስርዓት ልዩነትን ማወቅም ስለሚጠበቅ እግዚአብሔር የሰጠን ስርዓት ስለ አከባበሩ፣ ስለ አመጋገቡ፣ ስለ አለባበሱ ከሰማይ ደሞዝ እናገኝበት እሱ መንግስተ ሰማያት ነው። ለዚህ ነው ሕይወት የምታገኙበትን ስርዓት የሰጠኋቸው ያለ ሕዝቅኤል ምዕራፍ 20 ቁጥር 11 ሕዝቅኤል ምዕራፍ 20 ቁጥር 11 በዓሉ በመጀመሪያ በዓላት ሁሉ በሚታወጅባቸው ቦታ ሊከበሩ ይገባል። አሁን ሲነገር አይ ማቀዳለው ሁሌ የተደረገ ነው ልንል እንችላለን። ደጋግመን የሚያስጠራ ያለ ምክንያት ወረዘ ብቻ ገና ብዙ ሊቃላን ይመስላችሁ እናንተ ታደላችሁ። ለዚህ ነው አሁን የሰማን ላሰሙት እንድናሰሙ ጠንከረን አካልን የደከሙትን እንድንሸከም ጎበዝን አካልን የሰነፉትን እንድናጎብስ ዓላማ በማድረግ ነው የምንነጋገረው። ብዙ እኮ ይቀረናል። እውነት በመንፈሳዊ ስርዓትና በመንፈሳዊ ቦታ በደንብ እየተከበረ ያለው 45 ሚሊዮን የሚመራው ቆርጦ ይሆን በዓላትን ሲያከብሩ እኮ ከቆራቢ ብዛት የተነሳ የነጻድቆ የዘራ በሮቱ የሚገራባቸው ዘራ በሮቱ 13 የሚውል በዓላቸው በረካቸው የደረብ ከቆራቢ ብዛት የተነሳ በሽ ከዛ ፀሐይ ምን አላት አቆማት እንደያዘ የብር ቆረጥና ዘራ በሮቱ ሰምታቸው ነበር። አያችሁ ጋር የቅዱሳን ዘራ ከፍተፍቷል። ዘራ በሮቱ የሚባሉ የሉም እንዴ? ችግር እኮ ነው። ይህ ምራፍ እኮ ናቸው። ፀሐይ ያቆሙ ናቸው። ያው አንቺ ፀሐይ ይህንን ምስጢረመለኮት ምስጢረ ቁርባን ለእኒህ የተዘጋጁ ምዕመናን ሳናድን ብርሃንሽ እንዳትከለኪ ብለው አቆሟት። ኤልያስ ዝናብ እንደነገሩ ይሄ ራሱ ፀሐይ እንዳቆሙ መገባው ነው። ጻድቁ ዘላለሙ ፀሐይ ያቆሙ በረከታቸው ይደረግ። በዓል ሲያከብሩ እንግዲህ የሚያሳየው የቆራቢው ምንድን ነው? ብዛት ነው። እንዲህ ነበር የበዓሉ ትክክል እና በመንፈሳዊ ቦታ በመንፈሳዊ ስራ በዓሉ ቤተክርስቲያን ነው። መነሻው ቤተክርስቲያን ነው። በቦታው ላይ ነው። በቃል ኪዳኑ ታቦት ክበቡ አጥለቀው ለሚል ጽዮን ታቦቱን ጽዮን ቤተክርስቲያን ጽዮን ድንግል ማርያምን በመቅበር ነው። የትኞቹ ማበድ ሙሳን የንግስ በዓላት ቦታቸውን ሊከበሩ እግዚአብሔር ያዘ። ሌላው በዝማሬ ይችላል። በእግዚአብሔር ዝማሬ ቅድም እንዳነሳነው መዝሙር 135 ቁጥር 4 በማይድ ሀገር እግዚአብሔር መዝሙር እንዴት ዘንድራለን እንዳሉ አሁንም በማይድ ቦታ ሳይሆን በእግዚአብሔር ቤት እግዚአብሔርን ዝማሬ የዘመሩ ባህል ሲሻገሩ እስራኤል ከበሮ የመታችን ሙሴ ስባህ ተሰባህ ብለው እየዘመሩ እንዳገለገሉ እንዳመሰገኑን ዛሬ ደስ ያለብን ይህ ዘምር ጌታችን ስለመወለዱ ስለመጠመቁ እያነሳን እኛም በሕይወታችን ለውጥ እናገኝበት በረከተ ሥጋ በረከተ ነፍስ እናገኝበት ጾም ጸሎታችን በቸርነቱ ተቀብሎ ለበዓሉ ያደረሰን እያለን በዝማሬ በቦታው እናከብር። በቤተልሔም የተደረገው ይህ ነው። ሰውና መላእክት አመሰገኑ። በቤተልሔም በሰማይ በምድር ምስጋና ይሆናል። በቤተልሔም ሕፃኑና እናቱ በተገኙበት ዛሬም ቤተልሔም ቤተክርስቲያን ናት። ሕፃኑ ከእናቱ ጋር የሚገኝበት ዛሬም ቤተልሔም ቤተክርስቲያን ናት። እረኞች ምዕመናን መላእክት ዘወትር ማይለዩት ዘወትር የሚያመሰግኑበት ቤተልሔም ቤተ ርስት ቤተ እንጀራ ማለት ነው። አማናዊ ሥጋና ደም ዛሬ የሚቆረስባት የሚቀዳባት ቤተልሔም አማናዊ ቤተክርስቲያን ናት። ታዲያ ስንቶች ቤተልሔም ቤተክርስቲያን አከበርን? ስንቶች ቤተልሔም ቤተክርስቲያን ቤተ ርስት ቤተልሔምን ሥጋውና ደም በመቀበል ዋልን? ለዚህ
እያንዳንዱ ሁኔታ ስናይ አንዳንድ ኢትዮጵያ እስከማትመስል ድረስ ኛማት ስላለ ላይታወቅ ይችላል። የሚመጡ ሳይታዘቡ ይቀራል። ቤተክርስቲያን ካለ መጠጥ ካለ ያለ በዛ ከሚቆርበው በመጠጥ የሚሰክረው በዛ አደግሞ ቤተክርስቲያን ከሚመላለሰው እየሰከረ ትርኮስ የሚወጣ ይበዛል በየማርያቱ። ታዲያ እንደዛ ቢሆነ ወደ ማርያም ወደ ተማርያም አይደለች ወራት ሌላ ነው። ለዚህ የእግዚአብሔር በዓላት በእግዚአብሔር ቤት የእግዚአብሔር በዓላት በእግዚአብሔር ዝማሬ እንዲከበሩ ብዙ ማገልገል አለብን። ብዙ ምስክር መሆን አለብን። ከራሳችን ሕይወት እስከ ቤተሰባዊ ኑሮ እስከ ባልንጀሮቻችን ምስክር መሆን አለብን። አሁንም ገና ዛሬ እንደሆነ ለምን አሉ በትላንት ጉባኤ ብዙዎቹ እንደቀድሞ ለምን አሉ በዓላት ላይ የበለጠ ቤተክርስቲያን ደምቃ ጌታ በምዕመናን መገኘት ሲገባ የካህናቱ ከበሮና ጽናትን ጥቂት ካህናት ጥቂት አስቀዳሾች ብቻ ተታደረባቸው። የአዲስ አበባ ባለተ ግን እኮ ብዙ ነው። ግን እኮ በየሚዲያው በየምኑ ባለለት የክርስቶስ ልደት በዓል ባለሳቸው የተባለ ነው። በአልፈኛ ነው የቤተክርስቲያን እኮ ነው። ቤተክርስቲያን ላይ ግን ምን ያናከበር ለዚህ ነው ብዙ ይጠበቃል። ዛፎይና አፎይ አባቶች የተቀበሉትን አቀብለው ነበር እንደተቀበልን ሆነን ያልተገኘን። ስለዚህ የቤተክርስቲያን በዓል በዝማሬ የቤተክርስቲያን በዓል በቤተክርስቲያን የቤተክርስቲያን በዓል በበጎ ስራ ዘወትር ይገባል። የበዓላት ዕለት ደግሞ አብልጠን እንድንሰራ ተደርጓል። በዓላትን ከሚያደርገው አንዱ በጎ ስራን አብልጦ መስራት ትሩፋት የሚያስገኙ መንፈሳዊ ጸጋ የሚያስገኙ የታመመ ጠየቅን የታረዘ ማለስን የታሰረ መጎብኘትን ማቴዎስ 5:30 ላይ በእውነት ግን ይደገር ቋንቋውን ማቀረባቸው ወይ ይደግ ያለበት ነው። ማለት የታሰሩት እዚህ ነው። እውነት በዓል የሆነ የካለመ ተስፋቸው ያለ እውነት ስካላችሁ ታደላችሁ እግዚአብሔር እናስተሳሰብ ያጽናላችሁ። ፍጹም ሲራስ የታመነ በመጠየቅ የታረዘ በማለስ ለቋንቋ ይባላል። እንግዲህ በዓሉን ከችግረኞች ጋር እንድንውል እንደዚህ ይገባል። ቋንቋ ሆኖ ከራጅባችሁ ወስዱ ተግባር ላይ ትደል የእግዚአብሔር በዓላትን እየተዝናናንበት ነው እየቆረብንበት። የእግዚአብሔር በዓላትን እየዘመርንበት ነው እየዘፈንበት። የእግዚአብሔር በዓላትን የእግዚአብሔር ሰዎች ምስኪን የዋህ ወገኖቻችንን እየጎበኘንበት ነው ወይስ ሆዳችንን እየጎበኘንበት? ሁሉ በልክ ይሁን። ከልክ ከምናልበት ቀን አንዱ እኮ ደግሞ የእግዚአብሔር በዓላት ቀን ይሆን። መጠጥ ባይፈቀድም በልኩ የሚጠጣ ሰው የበዓል ቀን ከልኩ ያልፋል ነው ማለት ጭራሽ ነው። ካሰከረ በዓል ያከበረ ማይመስለዋል። ጭፈራ ቤት ካልተባባለ በቃ በዓል ተካሄደ። ዛሬ ዘንድሮማ በዓሉ ቀዝቅዟል። ኪሱ ስለቀዘቀዘ እኮ ነው መጠጥ ቤት የሚቀረው ሌላ ቃል ወድ ስለበዛበት ጊራ በቀጥሩ እንዲዘገበበት ቃል ወይ በዓል አልመሰለኝ ይላል እና ምን ቀኑ ቀዩ ቢጫ ይሁን ሌላ ፀሐይ ወደ ጎን ወደ ግራቱ ባዶ የኛ ለለውጥ እግዚአብሔር ለማቆይ የተሰጠን እንጂ ቢጫ ባይሆን ቀይ ነው። ራሱ ለቱ ልዩ እናደረገው እግዚአብሔር በሰጠን ጸጋሽ እንውልበት እናም በጎ ስራን አብልጠን እንሰራበት ነው። ይህ ስንል ብዙዎች ከዚህ ተለይተዋል ማለት ነው። በጣም ብዙ ደስ የሚያሰኙ ውሎች አሉ። አሁን ግን ገና መሆኑን ለማለት ብዙ ማስተዋል ብዙ ወገኖቻችን ጋር መድረስ ያለብን መሆኑን ዛሬ አስተውለው የመጡ የእግዚአብሔር ሰዎች አስተውለን ለሌሎች መድረስ እንዳለብን አደራችንን ለማመላከት ነው። ብዙ በዓላት አሉ። ለትለትም በዓላት አሉ። እንዴት የተከበሩ ነው? በእውነት ከእግዚአብሔር ጋር የተገናኘንባቸው ነው ወይስ ከብርጭቆ ጋር ብቻ ወይስ ከስጋ ቤት ጋር ብቻ ወይስ ከቅቤ በረንዳው ከምን በረንዳው ጋር ብቻ ተሰልፈን የምንውልበት በቃ ተከበረ የምንለው ዶሮ ሲሸትና እሱ ሲጠበስ ነው ወይ? በቃ ይሄ ነው ወይ? ባህላዊ እሴቱ ባህላዊ ስርዓቱ እንዳለ ነው። እንደውም እኛ የሚበላውን ይዘናል የነፍስ ግን አለ ነው። አሁን ጸሎት አምስት ሲመጣ እንደ ቁርባን እንደ ድፎዳቆ አይቀርብንም። ቁርባን ግን ብዙ ተቆጥቷል። የሚበላው አይቀር ይዘናል። ስንት ሰዓት የሚታረደው ነው? እኛ ያቀር ባህል ሲመጣ ስንት ሰዓት የሚታረደው ነው እንጂ ስንት ሰዓት ነው
ለቁርባን የሚቆመው የሚልኩ ከስንታል ማዳረገው ማዳረገው እያደረገ ትልቁ ወርቅ አገለም ከተባለ ማታ ካላረኩ ምንም ባል ነው ባህላዊ ይዘናል ባቀላዊ በአለነቱ ግን አላዘው ሀያለለት የከበረለት ደህንና ለትምክም በሚገባ ያዘው እና በአል መልካም ስራ አጥም ይልካሉ አንድ ጊዜ ካንስ የሰማው ሳይክል ወደ ሀገራችን ሲመጣ ያው ለስልጣኔ ምክንያት ናቸው እዚህ ነው ከራው እዚያ ወደ የተወሰነ መንገድ አንድ ሰው አፈናጣቸው እንዲያከረክሩ በእጃቸው እንዲደግፏን እግራቸው ያው ለምታውቁት ነው ባይስክል እግር እንዴት እንደሚያደርግ ከዚያ በኋላ ትንሽ ተመላለሱና ጨረሱ ይገቡ ተመልሰው እንዴት ነው ንጉሥ ሆይ ይሄ ሳይክል ባይስክል እንደው ሀገራችን እንዲገባ ጥሩ ነው እንዴት አድርጉት ሲሞክሩት እንዴት ተረዱት ሁኔታው እንዴት ይመስሎታል አላቸው አይ ነገሩ ጥሩ ነው ነገር ግን አያፈማ ነገሩ ጥሩ ነው ነገር ላይ አያፈማ ትምሮ ሲዘውሩ ማለት አይደል አሁን ጎዳና ቦታ ማድረሱ በጣም ጥሩ ነው ግን የዛኔ ነገር አያፈማ አሁንም በየቦታው በተለያየ ቦታ የቤተክርስቲያን ባል የታቦታ ክብር ጥምቀት ሲመጣ ምጣፉ ማንጠፋችን ከተማ መገበር ነገሩ ጥሩ ነው ነገር ግን አያፈማ እናቶች ለተጣለት ወጣቶች ለተጨኝ ነገሩ ጥሩ ነው ከተማ መገበር ባንዲራ ማስቆሉ አሁን ግን ነገር አያፈማ ወንጀልና አሁን ከቻለ ምላስና አሁን ካንዴት ማገሩ ነገሩ ጥሩ ነው ምላስና አሁን ከዘፈና ጧታ ወለኔ ማታጅ ያወጣል የቅዱስ ገብርኤል ቆልቢ ያው ነው ማለት እንደዚህ ይላል በሮም ከእንግዲህ የቆሙ ልጣፋ ነገሩ ጥሩ ነው ወርግና አላፈ በቆመ ነገር የቆሙ ሲጠፋ ማለት ነው ነገሩ ነበር ነገር ግን አያታል መዛወራችን ከባላትን በከተማ በባንዲራ ወንድሞች እህቶች ወደ ዛሬት መጥተው በዝማሬ መከበሩ በተሻቱም ወደ መከበሩ ደስ ይላል አሁን ግን ተላለ እናቶች ወደ ተንታለት ወጣቶች ወደ ተንታለት ይከፋል አሁን ይሽታው ለምን አሁን ካንተናል አሁን ከዝምታናል ነገር ሁሉ ነበርና ወደቸው ነገር ሁሉ ነበር ማክበራችን ልዩ ነበር አሁንም ይሰሰት ብለን አይደለም እንደ ሎጂስቲ የሆነብን ነው እግራችን ይሄዳል የተከረተ ልባችን ሰደው እግራችን ለቅዱስ ላሊበላ ግሸን ማርያም ወደ ዲገር ይሄዳል ተጓራችን ይላል ገና ነው ዛሬ ለወደ ማስተዋል እንዲስተደል ሌላው ከሀገራት በመረቅ ነው ማጠቃለል ስንል ለትና አቀብ ከሀገራት በመሸሽ ቅዱስ ጳውሎስ ከመካከላቸው ሁሉና የተለያቸው ይላል ከነማ መካከል ባለማስተዋል ኃጢአትን በሚሰሩ በድፍረትም ኃጢአትን ከሚሰሩ እግዚአብሔርን በዘረቱ ከማያውቁ ከመካከላቸው ሁሉ እነማን ክርስቲያኖች የተለያችሁ የምትዘምሩ ሁኑ ለእሱ የተለየ ሕይወት የምታሳዩ ሁኑ ሁለተኛ ቆሮንቶስ ምዕራፍ 6 ከቁጥር 17 ያው የተለየ ዕለት የባለት ከዓለም መካከል ወጥቶ በተለየ ተግባር እንዲማል ነበር ሐዋርያት ነቢያት ያዘዙ ሰይጣንም ደግሞ ክፉ ነፍሰ ገዳይ የሰዎችን ነፍስ ከሚገድልበት ከእግዚአብሔር የሚያርቅበት ለሞት ነፍስ ከሚያበቃበት ማለት ነው አንዱ የእግዚአብሔርን ባህሪያት ተከታትሎ ያደርጋል የቅዱስ ሚካኤል ዕለት ጸሎት ያደርጋል የዘመን መለወጫ ዕለት እንደዚህ የመሳሰለው ነገር ያደርጋል የራም ዕለት ሲመስል ራሱን እየለወጠ ከፋብኝ አክብሩኝ ያልበው ሰዋቂ የታሳስ ገብርኤል ከታወት መልስ በየቃልቻ ቤቱ በሬ ሲታረድ እንዲሁ ያደርጋል የኛው ጉዳት በዓለም ጠብቆ አሸባሪ ግርግር ምናምን ጠብቆ ነው እንዲያፈነገው የሆነ ውካታ ማለት ያለ ካፈነጋ አሸባሪ ማለት ይችላል ምን ይሰራል ሌላ ላይ እንዲያፈነገው በዓለም ግርግር የሆነ ነገር እግዚአብሔር ከክፉ ዓለማችን ይጠብቅልን አሸባሪ ሰይጣንም መንፈሳዊ በዓልን ጠብቆ ነው ክርስቲያኖች ላይ የተለያየ ነገር ምክንያቱም በዓል ልዩ በረከት ያችን በረከት ለውጥ በሕይወታቸው እንዳያገኙ እንቅፋት ይሆናል ስለዚህ መንፈሳዊ በዓላት ስጋዊ ውሎ ሌላ ጊዜ አድርገውትም አይሆኑ እንዲያደርገን በአንዳንዶች ታሪክ አስተውላችሁ እንደሆነ አንዳንድ ወንድሞቻችን
በመመርመር ወንድሞቻችን ብዙ ጊዜ በዓላት ለበጎ ነገር ሳይሆን ለክፉ ነገር ምክንያት እየሆኑብን በእኛ አተረጓጎም ለምሳሌ በቤተ ክርስቲያን አስራቆ በአብዛኛው ጭፈራ ቤት አድሮ ድንግልና የሚጠፋው በመንፈሳዊ ባሰብ ቅዱስ ገብርኤል ነኝ ብለሽ እንጂ ቤተክርስቲያን ነኝ ብለሽ ገሪ ከዚያ በኋላ ተቋም ከዚያ በኋላ ታሪካቸው ሲናገሩ አይ የጥምቀት ዕለት እኮ ነው እንደዚህ ወቁት የእነዚህ ዕለት እኮ ነው በዚህ በሽታ የተያዙት በታሪክ ውስጥ ነው መንፈሳዊ ባል ለክፉ ነገር ምክንያት ለሆነ ሰይጣን ተርፎት ነው ጠላታችን ዲያብሎስን ከእግራችን በታች ሳለኝ በዚህ መካከላቸው ሁሉ መለየት ይገባል። አንዳንዶች ሌላ ጊዜ ተዘማይላቸው ጨሌ ባሪስ ይመጣት ይላቸው ተዘማይላቸው በሳናው ገራሩ ምናምኑ ወጣሉ ምናምኑ አድባራው ግን እያሉት እዚህ ያልፈጠሩሽ ሰይጣን የቆሰቁስና በኮሚቴዎቹ ስራ አስፈጻሚዎቹ ይልካል መሰለኝ ባላት ያልፈጡ ይወተን ማይላቸው እዚህ ጋር ነው ለቀኝ እዚህ ጋር ቆሎ ልጅ እዚህ ጋር ቡና አተላማስሽ ምክንያቱም የጎደለው አድባራ የጎደለው የጎድ ማነው የጎድ ማለት አድባሩ ጋር እንዳትቀይ የምንዳታቆር ይያሉ ሌላ ቀን ተሰማይላቸው በአድባሩ በቦታው ይልቁትን እጣቢነ መታሰለው ለአምልኮ ይገለገል ሌላ ባይታ ነው ከሌላ ጋር ያለ እግዚአብሔርን ሰዎች ከሚዘነጉበት አንዱ ሰይጣን እያሳተ መንፈሳዊ ለቶችን ተከታተሉ ሰክሮ ማለት ተወሰደ ቀደም ያልኳችሁ ካለታ ባለም አይመስል ሴቶች ወንዶች ሴት ጋር ደርሰው ማሉ በዓለም ላይ በምግቡ በመጠጡ ተሳስበው ተሳክረው በረፈቱ ወድቀት መንፈሳዊ ባል በስጋዊ ነው እስራኤል ከሞዓብ ጋር እየዘለሉ እየጨፈሩ ለሞዓብ ሲሄዱ አይደለ 24,000 እስራኤል የተከሰቱ ከሞዓብ ጋር እስራኤል እግዚአብሔር የሚያምርባቸው መጸለይ የሚያምርባቸው እግዚአብሔርን ማክበር በኦሪት ምዕራፍ 25 ግን ክብራቸውን ትተው ጌታቸውን ሃይማኖታቸውን ዘንግተው ክብራቸው ኃይላቸው እግዚአብሔር ጋር ዘንግተው ከሞዓባውያን ጋር ዘፈኑ ዘለሉ አመነዘሩ ለጣዖት ሰገዱ 24,000 እስራኤል ተከሰቱ ብዙ ጊዜ ዛሬ ጸጋ እግዚአብሔርን ከምናደርግበት መንፈሳዊ በረከት ከምናጣበት ምክንያት እየሆነ ያለው የትኞቹ ነገር ለዚህ ነው ሰይጣን እንደነጋለው አክሩ የሚልበት አንዱ ተንኮል ልክ ባለ መላእክት እንደዛ ነገር ተዋረዱ እሱ ተዋረደ ዛሬ ሰዎች እንዲዋረዱበት ከሚያደርግበት ተግባር ያለው በዓላትን ዛሬ ይብሎ ብሎ ውጭ ያላደረ በዓል አይመስለው እንዴት በውጭ ባገሩ ስለዚህ ይህንን ለማስተዋል ከዘፈን ነው ከዝምት ከባይዳን ቆርቆ ማድረግ ይገባል። ዘመናችን በዘፈን ይፈጽማል ሲወል ይወርዳል ገነት መግቢያዋ ሲወል መውረጃ ይወርዳል ኢዮብ 20 ቁጥር 13 ዘፈን ያለው በዘፈን ይወርዳል ያድርበታል በየነፈሰው በየመሸታው በየነ እንጃ አጣው በረዘቱ ሳይዘፈን አይደለም ባባድ ሌላ ከተሰማ እናቱ ከተረከውና አባቱ ሌላ ቦታ ቆጣ አባቴ እናት እያለ በሩ ዘግቶ ሳያስነግረው ታየው ሌላ ከተሰማ ያለው ለባህል ስተው ትዚራ ጭፈራው ትዚራ ዘሙቱ ትዚራ ሰይጣን ማለት ምን ተላፋች ያለው ስለዚህ ነው ለምን ነው ይያረጋለው በአሉ ዲኑ ተካማኛ ነው በሰላም ይከተላል ያን ተካታ እንደናገኘው ለዚህ ነው በየው ዘመናቸው በዘፈን ይፈጽማሉ በዘፈን ይውላሉ ሲወል ይወርዳሉ ኢዮብ 20 በአሉ ገነት ተግቢያ በአሉ መንፈሳዊ ጸጋ ማግኛ ዘመኑ ራሱ ተጠቅቶ ሰክሮ ከፈርቶ ሰልሰቶ ይልቅም ያስረውን ክብሩና አባበት እንዴት ይሆናል የእግዚአብሔር ባላት እግዚአብሔርን ማግኛ ነው እንጂ የመጨረሻ ወገኖች በዓላት የመንፈሳዊ ለውጥ ሊሆን ይገባል በለውጥ ልናከብራቸው ብዙ የታደሉ ወንድሞች እህቶች በእናንተ ውስጥ በዓላት ለለውጥ ምክንያት የሆናቸው ብዙዎች በዓላት ስጋው ደግሞ ለመቀበል ምክንያት የሆናቸው በዓላት ምስራቸውን ቀኑናቸውን ለመፈጸም ምክንያት የሆናቸው በእውነት ብዙዎች አላቸው እግዚአብሔር ለዚህ ስላበቃቸው የተመሰገነ እርግጠኛ ነኝ የዚህ ያለ ነው የዚህ ውጤት ነው ግን ብዙ ጊዜ ማወደስ አለበት ዋና ዓላማችን ደግሞ ያወቅን ያላወቁትን እናሳውቅ ተበራቀለን የሳይሆን የራሱንን እናቅርብ ያልተረዱትን እናሳውቅ ሁላችን ድርሻ አለን ከዚህ አንጻር ነው ወገኖች ምን ያህል በዓላት ለለውጥ ይሆኑ ኢትዮጵያ እንጂ አገር ስለዚህ ሲነሳ ማስታወቂያ
በዓል ለማክበር መጓዝ፣ በዓል ለማክበር ወደ ቦታዎች መሄድ፣ ወደ ቃል ኪዳን ቦታዎች፣ በዓል ለማክበር ጊዜን፣ ገንዘብን፣ ማዕትን ሁሉ ሰብስቦ አዘጋጅቶ በበዓል አሰባስቦ ወደ ተገቢው ቦታ መሄድና ማር የነበረበት ጊዜ ስንረዳ በተጨማሪኛ የሄደው ቅዱስ ፊልጶስ አገኘው፣ አስተማረው። በዓላት የትምህርት ናቸው። በዓላት ከትምህርት መስክር ምንረዳባቸው ናቸው። ከዚያ በኋላ በትምህርትም አይደለም አጠመቀው። በ34 ዓመተ ምህረት ኢትዮጵያ ክርስትና ለመቀበሏ ጃንደረባ ምን ሆነ? ምክንያት ሆነ ማለት ለውጥ ማለት ጉዞ ለመለወጡ ምክንያት ሆነ። ለበዓል መጓዙ ለክርስትና በኢትዮጵያ መግባት ምክንያት ነው። የልደት በዓል በንስሐ ምክንያት የሆነ ስንቶች ነው። የተለያዩ ቅዱሳን የቃል ኪዳን በዓላት፣ የገዳማት የአድባራት መንፈሳዊ ጉዞና የተለያዩ በዓላት በእውነት እግዚአብሔር በቸርነቱ አድርሶ በቸርነቱ ጠብቆን በቅዱሳን ቃል ኪዳን ጠብቆን ንስሐ ለመግባት ከክፉ ስራ ለመለወጥ ምክንያት የሆነ ስንቶች ነው። በኑሯችን ቅዱሳን ኑሮ ይችላል። በኑሯችን ቅድስና ኑሮ ለመጀመር የንስሐውን ሕይወት የጾም ጸሎቱን ሕይወት ቅድም እንዳለው ጸያፍ ታሪካችን ተወግዶ የተቀደሰ የክርስትና ኑሮ ለመለወጣችን ምክንያት በዓል የሆነልን ስንቶች ነው። ይሄ እኮ ጌታችን መወለዱ በየዓመቱ ተወለደ እያለን አይደለም። ክብር ይግባው። እኛ ከኃጢአት ወደ ጽድቅ እንድንወለድበት በየዓመቱ ተጠመደ እያለን አይደለም። እኛ በልባችን በንስሐ ተጠምቀን እሱን አመስግነን የሕይወት ለውጥ እንድናገኝበት የቅዱሳኑ ቃል ኪዳን ዘወትር አማላጅነታቸው እንዳይለየን ምን ማጠለበትን በዓል ስናከብር በቃል ኪዳናቸው ተጠቅመን ሕይወታችን እንዲለወጥበት ነው። ምክንያቱ ይሄ ነው። ጃንደረባ ወደ ለውጡ ምክንያት እንደሆነ ሁሉ መንፈሳዊ በዓላት ለለውጣችን ምን ያህል ምክንያት ሆነዋል? ይህንን ነው ወገኖች። ስለዚህም የእግዚአብሔር በዓላት በእግዚአብሔር ቃል መሰረት፣ የእግዚአብሔር በዓላት በእግዚአብሔር ዝማሬ፣ የእግዚአብሔር በዓላት እግዚአብሔር በፈቀደው ቦታና ሁኔታ እንዲከበር እኛም ለይተን ማወቅ፣ ላላወቁትን ማሳወቅ፣ ለሕይወታችን በዋናነት የለውጥ ምክንያት ልናደርግ ይገባል። ዛሬም በዓል ነው። ሌሎችም ቅዱሳን በዓላት በየዕለቱ የምንውልባቸው ከተለያየ ስራ ላይ ሆነን የቅዱሳን መታሰቢያ የምናከብርበት ዕለት ነው። የእኛ ልደትን እንኳን የልጆቻችን ልደት እንኳን በተለያየ ነገር እናከብር የለን። የአንዳንድ የቅዱሳንን በዓል እኮ የእኛን ልደት ያህል እንኳን ቦታ ያሰጥናቸዋል። የተለያዩ በተለያዩ የፍቅር ቀን ብሎ የሆነ ቀያይ ነገር ሰዎች ይቀያየራሉ አሉ። ከዚህ ውስጥም ተከብሯል። ለሕፃናት የፍቅረኛሞች ቀን ምናቸው ነው? እንኳን ለሕፃናት ለአዋቂዎችስ እንዲያመለዘሩበት ነው። ለእኛ ለኢትዮጵያ ምናችን ነው? የቅዱስ ላሊበላ የተወለደበት ቀን ለእኛ ክብራችን፣ የአቡነ ገብረ መንፈስ ቅዱስ የተወለደበት ዛሬ ዕለት ለእኛ ጸጋችን ነው፣ ቃል ኪዳን ማግኛችን። ለዚህ እኮ ነው የእኛ በዓላቶች ከአውሮፓ የመጡ አይደሉም። በደማት አሁን እያመጣን አስቸገርን። የእኛ በዓላት ከሰማይ ነው። መዝሙራችን ከሰማይ ቀዳሚ ዜማ ከሰማይ ባሪያ ነው። መዝሙራችን እነ ቢዮንሴ እነ ጃክሰን ምናምን የሚባሉት ያመጡልን አይደለም። ሌሎቹ የሚጨፍሩት ከሱ ቀርቶ ሊሆን ይችላል። የእኛ ዜማ ግን መላእክት የሚያመሰግኑበት፣ እረኞችና መላእክት በቤት የሚያመሰግኑበት ነው። የእኛ ውለባችን ቅዳሴያችን ያለ እረፍት በትጋት ያለ ድካም ቅዱሳን መላእክት የሚያመሰግኑበት ዜማ ነው። ቅዳሴያችን፣ ማህሌታችን፣ ሰዓታታችን፣ ወረባችን እያንዳንዱ የቅዱሳን በዓላትም እግዚአብሔር ከሰማይ የሾማቸው የቅዱሳን በዓላት ናቸው። እግዚአብሔር ያከበራቸው የሚያመጡትም ለሰማይ ነው። የፍቅረኛሞችን ቀን በማክበር ጣሊያን ትሄዳላችሁ የአሜሪካ ቪዛ ሲሰጣቸዋል የሚባል ይመስላል። አንዳንዱ የእግር ኳስ ደጋፊ ስለሆንክና ስለጮክ እስከን ትገባለህ የተባለ ይመስላል። አንዳንዱ ግን እዚህ መጀመሪያ ራሳችንን እንደግል። አንዳንድ ጊዜ ነገሮችን ሁሉ መስመር ስተን ባለፉት ጊዜያት የሆነ ተጫዋች ይቅርታ ደጋፊ ምክር እንዳይላቸው የሆነ ተጫዋች የአውሮፓን ሀገራችን ትዘመሪያለች እንጂ የአውሮፓን እግሩን ወለማሩ አንድ ልጅ ቀርብሎታል። ምነው ዛሬ እግሩን ወለብሎታል ማን ገና ይባል። ታዲያ ምነው ችግሩ? እግዚአብሔር ፈውሰው ምነው ችግር? አይ ዛሬ አይጋጠምም ማለት እኔ ላስፈሰን ትክክል ያለብን ይሄ ልጅ ኳስ ቢጫወት ካርድ ይበላለት ይሆን? ገዛለት ይሆን? ይህ እኮ አንዳንድ ተጨባሪ ነገር ያገኘ ይሆን እንጂ ካላወቁ እንግዲህ የምታውቁ ነገር ነው። የነገር ሁሉ በመደገፍ የተለየ ቃል የሚገባላቸው አሉ እንዴ? ገብረ መንፈስ ቅዱስን በማክበር ቃል ይገባል። የተረዳችሁ እንትና በመደገፍ ምንም በቃ ጨዋታ ነው።
ዘጠና ደቂቃ ከዚያ እንዳጠምናው ኢትዮጵያውን ታውቀው ጎዝ እንኳን እዛ ጋር ለከራው የሚያው ደጋፊ ከተ የሮም ክርስቲያን ያለው አርካን ማቀረብ ያውቁና በምድር ላይ አልማቸው ህግ ታመርሙት ያስደሳቀበ ባለ ደረስ ማጂክ ለአስረኛ ማረግ ደረሱ በእግዚአብሔር ጸጋ የተዋኙ ዝናብ ለቆሙ ያምጥራቸው ደረሰ እንዲያስ በራሳቸው ላይ ያደረጉ ቆዳ ለፋ አይደለም ያስደንቀ ይሄ በራሳቸው ላይ ያደረጉ ፀሐይ ያቆሙት አስራን ከረበሰ ቅዱስ ላይ ያቆሙ አስራን ከረበሰ በሩሃ ብቻ በዙሪያው ሀያት በመላይ ደግሞ ከዚህ ያለች እና ለምን ጀምሮ እጅግ ብዙ እኛ ምን አድርጎስ እኛ ምን ደግፈው ይንድ በመደገፋችን ባለም እናገኝበት እናንተ የተከበረ ተባለ በስማቸው በመማራችን አማካራ ቢዛ ወይ ቆሎ እራስናው ደረቆሙ ዛሬ ማጣት ምንለቁበት ከሁሉ እናገኝበት አምላኬ ያስለ እኛም ደግሞ እኛም መንዘራቸው መንገድባቸው ስንል በፍቅር ስማቸው ላይ ምንዘራለን ምንከተላቸው ማለት ናቸው። እኛ ምንከተለ ቅዱስ ሚካኤል እኛ ምንከተለ ቅዱስ ገብርኤል በሰለዚህ ነገር መራስ ተፋሚታ አይደለም በሳት ውስጥ መጥቶ ዋሳ ያደረገ በቁርባን ውስጥ መጥቶ ያንበሳ ይዘጋ እሱ ነው ምንከተለ የኛ ጌታችን እየተረዳችሁ ያ ራስ ተፋሚታ ከዘጠና ደቂቃ በኋላ እኛ ማይቀማና ለእሱ ግን የፈለገውን ይዘጣል እንደስተነቱ ቤተሰባ ሽሮ ባዶ ነው ዘይቱ ባዶ ነው እናት ቆሎት ሸጣለች አባት በከሪያ ላይ አጅሬ የቀይ የቢጫ ምናምን ማለት ገዳሽ ነው እሱ ማለት አንዳንድ አወቁ ብለን የትማደስ ጻድቃን ብለን እነሱ እግዚአብሔር በሰጠን ምልክትን ባዘጋጅልን ነፍሳችንን ያደረግን እኛ የነሱ ተከታዮች እኛ የነሱ ወገኖች እኛ ክርስቲያኖች እኛ የድንግል ማርያም ልጆች የነሱ ተከታዮች ነን። የነ ቅዱስ ላሊበላ የነ ቅዱስ ያሬድ የነ ቅድስት አርሴማ ብዙ ማን የሚፈወሱባት ብዙ አጋንንትን ድል የሚነሱባት የነ ቅድስት አርሴማ እኛ የነሱ ተከታዮች የነሱ ገዳማት ተከታዮች ነን። የነሱ አብያተ ክርስቲያናት የተቃጠለው እንዲታነጽ ያታነጸበት ቦታ እንዲታነጽ የተመታው እንዲከፈት እኛ የነሱ ደጋፊዎች ነን። ይሄ ነው ክብራችን፣ ይሄ ነው ጌታችን። ያመሰግፈው ያቃተ አያውቅም እንዲህ ምንደግፋቸው ቅዱሳችን ያውቁናል። ዳንኤል ስለሚያምነው እኮ ነው በአንበሶች ጉድጓድ ደርሶ ያወጣው። ሰለስቱ ደቂቅን ስለሚያምናቸው እኮ ነው በእሳት ውስጥ ወርዶ እሳትን ያጠፋው። ያውቃል ቅዱስ ገብርኤል፣ ያውቃል ቅዱስ ሚካኤል፣ ታውቃለህ ድንግል ማርያም፣ ያውቃል ቅዱስ ሩፋኤል፣ ያውቃል ገብረ መንፈስ ቅዱስ። በእነሱ አይደለም እኛ የሱ ተከታይ የእግዚአብሔር በዓላት ወደዚያ ነው። የእግዚአብሔር በዓላት ወደ እነሱ ያገኙት ፈቃድ ነው። እግዚአብሔር አምላካችን በእግዚአብሔር በዓላት መልካም ሰርተን የመልካም ስራ ዋጋ ምናገኝበት እንዲያደርግልን ፈቃድ ይሁንልን። የቤታችን አማላጅነት የቅዱሳን ተራዳኢ ከሁላችን ጋር No, to be better,
ደስ ይለኛል ኢየሱስ ክርስቶስ ሐሴት ይሆነኛል። መሰደድ መራብ መተማመን መጎስቆል ማጣት መታመም መቸገር ቢፈራረቅም ዘወትር እኔ ግን በእግዚአብሔር ደስ ይለኛል የሰራዊት ጌታ ሐሴት ይሆነኛል። የሚጠብቀኝ በሰላም በጤና እንደ ዋልያ እጄን የሚያጽና እግዚአብሔር ኃይሌ ነውና እኔ ግን በእግዚአብሔር ደስ ይለኛል ኢየሱስ ክርስቶስ ሐሴት ይሆነኛል።